ሞገስ ከተማው በአንድ እግሩ ሊቆም ይችላል። ወንድሜ ችግር ውስጥ ሆኖ ከተማው በአንድ እግሩ መቆም አይደለም ተነቅሎ ቢጠፋ ግድ አይሰጠኝም። በእርግጥ ልጁ ምክንያት ልትሆን ትችላለች። ብሩክ ደግሞ ለልጁ ይሞታል። ልክ ነሽ። መድብል በመጨረሻም ወንድሜን ለማትረፍ ምናልባትም በህይወት ካለ የቀረኝና ያለኝ አማራጭ ዝናን ማገት ነው። ዝና ስለ ወንድሜ ሙሉ በሙሉ ያውቃል፣ ወይም ደግሞ በዝና ወጥመድ ውስጥ እንዳለ ወንድሜ ምንም ጥርጥር የለውም። ምክንያቱ ደግሞ ከሚናገራቸው ነገሮች ጀርባ እሱ እንዳለበት ማህሌትንም አሰረት ሳናግራት እሱ እንዳያዛትና እሱ እንደሚያውቁ ሁሉን ነገር እናም ደግሞ ወንድሜ ሊመለስም ላይመለስም ይችላል ብሎኛል። በእርግጥ ማህሌት ስለ ብሩክ ምንም ያን ያህል የምታውቀው ነገር የላትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ የጠፋው የብሩክ ነገር አሳሳቢ ሆኗል። ልጁም ከእለት ወደ እለት ደግሞ አባዬ ቢያንስ እንኳን ደህና ከሆነ ለምን ቴሌፎን አይደውልልኝም? ለምን አባዬ ይህንን ያህል ውጭ ሀገር እኮ ሄደን በነበረበት ጊዜ አባዬ እናኔ ሆነን እኮ ላንቺ እንደውልልሽ ነበር በማለት ቅድስትን ትበጠብጣለች። ማህሌትንም መድብል አግቷት ነበረ እንዲያመቸው ዝናን ለመያዝ እንዲያመቸው በመጀመሪያ ማህሌትን ማጥመድ አለብኝ በማለት ማህሌትን ለማጥመድ ያን ያህል አለፉም። ማህሌት ቀጥ ብላ በገዛ እግሯ ወደ ቤት በመጣት ወጥመድ ውስጥ ገብታለች። እናም ደግሞ ነገሮቹ እንዲቀሉ አካሄዳቸው እንዲቀልላቸው የኤፍራታ እርዳታ ነበረበት። በእርግጥ ኤፍራታ ምንም የምታውቀው ነገር የለም በዚህ ጉዳይ ውስጥ። አሁን ደግሞ በሌላ በኩል የማህሌት ነገር የውሃ ሽታ የሆነበት ዝና ደግሞ ሌላ አማራጭ ስላጣ ማህሌትን የሚያገኝበት ሌላ ቦታ ስላጣ በስልክም በየትኛውም ቦታ ፈልጎ ስላጣት ለኤፍራታ እየደወለ ይጨቃጨቃል። ኤፍራታ ወዴት ሄዳ ነው ለመሆኑ? አንቺ ከመድብል ጋር ግንኙነት አለሽ እንዴ? በማለት በስልክ ያናግራታል። ኤፍራታንም አስከትሎ በስልክ ንግግሩ ብቻ የሚጠቅም ነገር ስላልሆነው ሆኖ ስላላገኘ ኤፍራታን አንቺን ለማግኘት እፈልጋለሁ ቢልም ኤፍራታ ደግሞ እሱም ማግኘትን መድፈር አልቻለችም። እሱም ደግሞ ኤፍራታን ለምን ሲባል አትደፍሪምና አታገኘኝም? እኔ ለመሆኑ ሰው እበላለሁ እንዴ? በማለት ሲጫናት ኤፍራታም እሱ ወዳለበት ቦታ በመሄድ አናግራው ነበር እና ያን ያህል ለማህሌት ቦታ ባይኖረውም ማህሌት በፍቅርም ብታናግረውም በጓደኝነትም በተለያዩ ነገሮች በእርዳታ ብትቀርበውም እሱ ግን ለማህሌት ፊት ሰጥቷት አቅም ነበር። ከተሰወረችበት ጊዜ ጀምሮ ደግሞ ስለ ማህሌት አጥብቆ ይፈልጋል። ማህሌት ለምን ጠፋች? ወዴት ነው የሄደችው? በማለት ኤፍራታን ይጠይቃል። ኤፍራታም ደግሞ ምንም የማውቀው ነገር የለኝም ስትለው ምን አይነት አስተሳሰብ ነው? ምን አይነት ድፍን ጭንቅላት ቢኖርሽ ነው ይሄንን ያህል እህትሽ ጠፍታ እንደዚህ ተረጋግ የተቀመሽው? ሲልም ከኤፍራታ ጋር ለመፋጠጥ ሞክሮ ነበረ። ኤፍራታ ደግሞ ታዲያ ምን አድርጊ ነው የምትለኝ? ብደውልላትም አይሰራም። ምናልባትም ደግሞ ለመጨረሻ ጊዜ ወደነ ብሩክ ቤት ስለሄደች ከዛም ብላ ለመጠቆም ሞክራ ነበረ። እሱም ደግሞ ምናልባት መድብል አግቷት ይሆናል ብሏት ነበር። ኤፍራታ ግን የማያጠራጥር ነገር መድብል የማያጠራጥራትን ነገር ስላደረጋት በፍጹም መድብል እሷን ሊያግታት አይችልም። ምክንያቱም ማህሌት ወደዛ በሄደችበት ወቅት መድብል ከኔ ጋር ነበር ትላለች። ቅድስትና ምሳሌ ደግሞ እሷን ምንም ሊያደርጓት አይችሉም። እሷን ምንም የማድረግ አቅም የላቸውም። ስለዚህ እኔ አንድ የምጠረጥረው ነገር አለኝ፣ አንድ የገመትኩት ነገር አለኝ። ምናልባት ማህሌት ወንድ ተከትላ ሄዳ ይሆናል፣ አፍቅራ ይሆናል በማለት አመለካከቷን ወደዛ አድርጋለች። እሱም ደግሞ ይሄ ነገር በጭራሽ ሊሆን አይችልም፣ ካደረገችውም ደግሞ ይጸጽታታል፣ ነገ ጧት ይቆጫታል፣ በፍጹም ማህሌት ይሄን ልታደርገው አይችልም ሲልም ኤፍራታ ላይ አፍጦባን ነበረ። ኤፍራታም ደግሞ ለምን እንደዚህ ትላለህ? የማይሆን ነገር ለምን ትላለህ? ምን ችግር አለው? እህቴ ብታፈቅር፣ እህቴ ብትወድ፣ እህቴ ወንድ ተከትላ ብትሄድ ከመሄዷ ምንም የሚገርም ነገር የለም። የመጀመሪያ ምክንያቱ ደግሞ ሲንግል ናት። በአሁኑ ሰዓት ባለትዳር አይደለችም። የፈታች ስለሆነች በየትኛውም ሰዓትና በየትኛውም ጊዜ ምናልባት አንድ ሰው ወደ ህይወቷ ሊመጣ ይችላል። እንደዛ ሊሆን ይችላል ብላ ይሄንን ነገር አረጋግጣ ነበር። ዝና ግን በፍጹም ይሄንን ነገር ልታደርግ አትችልም። ካደረገችም ደግሞ አጠፋታለሁ፣ በጭራሽ ሊሆን የሚችል ነገር አይደለም። እሷ አይደለም ወንድ መጥበስ ይቀርና በቆሎ ራሱ ስትጠብስ ለእኔ መናገር ነበረባት።
ለእኔ የእያንዳንዱን የህይወቷን ስቴፕ ባይ ስቴፕ ለእኔ ማሳወቅ ነበረባት ይላል። ዝና ግን በየትኛውም ነገር እሱ በሚያደርጋቸው ነገሮች ምናልባት እንድታግዘው ያህል እሷ ለምጠይቀው ጥያቄ ያህል 5% ያህል እንኳን ላይነግራት ይችላል። 5% እንኳን ያህል ለእሷ አይናገርም። ማህሌት ስለ ዝና ምንም የምታውቀው ነገር የለም። ከሌሎቹ በተሻለ ግን ከማህሌት ጋር ይቀራረባል። ማህሌትን ብቻ ያምናል። ሌላ ሰው ስለማያምን ሚስጥሩንም ይሁን አጋርነቱን ዝና ከማንም ጋር አጋርነት የለውም። ታዲያ መድብል ሊሆን ይችላል ብሎ ጥርጣሬም ነበረበት። እፍራታን በጭራሽ መድብል ሊሆን አይችልም ትላለች። ማህሌትም የመድብልን አለመኖር ከተመለከተች በኋላ ቅድስትን ለማታለል ሞክራ ነበረ። ቅድስትን በማታለል ከቤት ለመውጣት አንዴ ራብኝ፣ አንዴ ደግሞ ደከመኝ፣ ስልኬን እፈልጋለሁ እያለች ቅድስትን መቀመጫ ሳታታለች። ቅድስትም የቻለችውን ያህል በእጇ ለማጉረስ ምግብ ሞክራ ነበር፣ ግን ምላሷ አላስቀምጣ ስላለ ቅድስትም ጥላት ወጥታለች። ጥላት እንድትወጣ ተገዳለች። ታዲያ በሌላ በኩል ደግሞ መድብል ከሞገስ ጋር እኔ ወንድሜን ሳላገኝ ልረጋጋ አልችልም፣ ከተማው በአንድ እግሩ ተነቅሎ ቢቆም ራሱ እኔ ጉዳይ አይደለም ማግኘት አለብኝ በማለት ከሞገስ ጋር ይፋጠጣል። ሞገስ መድብል ምን ሆነሃል? ተረጋጋ፣ በዚህ ሁኔታ አይደለም ወንድማችንን ልናገኘው የምንችለው፣ ግን እናገኘዋለን፣ ተረጋጋ ይላል። መድብልም በቃ አሁን ዝናን ማሰር አለብን፣ ዝናን መያዝ አለብን በማለት ሞገስ ላይ ያፈጥበታል። ሞገስም መረጋጋት እንዳለበትና ዝናን እንደማያውቀው ቢነግረውም መድብል ግን በደንብ አድርጌ ዝናን አውቀዋለሁ፣ እያወቅኩ መጥቻለሁ፣ ይኸውልህ አንተ ዝናን ከዚህ በኋላ መፍራት የለብህም። መድብል ሞገስን ሲጀመር ለምን አንተ ትፈራዋለህ? ጠንካራ ነው መሆን ያለብህ። ከዚህ በኋላ አንድ ሞት አንድ ምሽረት ነው። ወንድማችንን ማምጣት አለብን በህይወት ካለ እሱም በህይወት ከሌለም ደግሞ አጥንቱ ይወቅሰኛል። ስለዚህ እኔ ወንድሜን ሳላገኝ በፍጹም ልረጋጋ አልችልም። ስለዚህ አሁን ውጤቱን የመጨረሻ ውጤት ሊሆን የሚችለው ዝናን ማገት ነው ሲል ትኩረቱን ዝና ላይ እንዳደረገ ይናገራል። ሞገስም በእጅጉ ፈርቷል። ሞገስ ምክንያቱም በሚገባ ዝናን ያውቀዋል። ዝናን መያዝ በጣም ከባድ ነገር ነው፣ የማይቻል ነገር ስለሆነ መድብልም ይህ ነገር ቀላል ነው፣ ምናልባትም ደግሞ የሚከብደን እሱን በእጃችን ከያዝነው በኋላ ሊሆንም ይችላል። ምናልባትም አሁን አስቸጋሪና ከባድ ሆኖ አይተነዋል። ነገር ግን ደግሞ ከያዝነው በኋላ የባሰ አስቸጋሪ ሊሆንብን ይችላል እያለ ያማክረዋል። ታዲያ ሞገስም ደግሞ እንደምናውቀው ይፈራል። ሞገስም ውልህ መድብል እኔ መሞት አልፈልግም መኖር እፈልጋለሁ ይላል። ፍቅረኛዬን በጣም ወዳታለሁ፣ ለእሷ ስል መኖር እፈልጋለሁ፣ ከዚህ በፊት አልኖርኩም፣ ስለዚህ አሁን እኔ መሞት አልፈልግም ይላል። መድብልም አትሞትም፣ አይዞ ደፋር ነው መሆን ያለብህ፣ 50-50 እድል አለን፣ አንድ የመትረፍ አንድ ደግሞ የመሞት፣ ስለዚህ ለመሞትም ለመኖርም ደፋር መሆን አለብን በማለት ሞገስን ያደፋፍረዋል። ታዲያ ሉላ ደግሞ ሞገስ ከቤት ወጥቶ ለደቂቃዎች ሲቀመጥባት ከቆየባት ስለማትችል በመደወል ሞገሴ የት ነህ? ናፍቀኛል፣ ለምን አትመጣም? በማለት ወደ ቤት እንዲመጣ አድርገዋለች። መድብልም ይህንን የተመለከተው እንደምትወድህ እርግጥ ነው፣ አንተም እንደምትወዳት ታስታውቃለህ። ለማንኛውም ወደ ቀጣዩ ጉዳያችን አብረን የምናየው ይሆናል፣ አሁን ሄድላ በማለት ወደ ሉላ ሞገስን ልኮታል። ሉላም ወደ ቤት ሞገስ እንደተመለሰ ሞገስ ፊቱ እርጋታ ታይቶበታል። የሆነ ነገር የተጨነቀ የተረበሸ ይመስላል። ሉላም ምን ሆነሃል? ችግር ገጠመህ እንዴ? አገኘኸው እንዴ ዝናል ትላለች ሉላ። እሱም ደግሞ እንደዛ አይደለም በማለት ነገር ግን ደግሞ ወንድሙ የነገረውን ነገር መድብል የነገረውን ነገር ጓደኛዬ ብሩክ ችግር ውስጥ እንደሆነና ምናልባትም ደግሞ በህይወትም ካለ በህይወትም ከሌለም ደግሞ በዚህ ነገር ውስጥ ዝና እንዳለበት ይነግራታል። እሷም አውቃለሁ በዚህ ነገር ውስጥ እሱ የሌለበት የወንጀል ጀርባ ስለሌለ ይኖርበታል ብዬ እገምታለሁ ትላለች ሉላ። በሌላ በኩል ደግሞ ሉላ የሞገስን ሀሳብ ሙሉ በሙሉ አትስማማም። ጓደኛ ማትረፍ አለብን፣ ወንድማችንን ማትረፍ አለብን፣ ነገር ግን ደግሞ ዝናን አታውቁትም ማለት ነው። ለመሆኑ ግን መድብል ዝናን ያውቀዋል ወይ? እንዴት ነው ከዝና ጋር እንደዚህ አይነት ጨዋታ ልትገቡ የምትችሉት? እኔ እርግጠኛ ነኝ ዝናን አታውቁትም ማለት ነው ትላለች ሉላም። እናም ደግሞ የሞገስንም ፍርሃት ስለምታውቅ ሞገስ ተጠንቀቁ፣ እኔ አንተ እዚህ ውስጥ እንድትገባ አልፈልግም በማለት ቅሬታ እንዳላት ለሞገስ ትነግረዋለች። ሞገስም ሉላ
ዝናዬ አይዞሽ ምንም የሚፈጠር ነገር የለም ቢላትም እሷ ግን እኔ ታውቃለህ ምን እንደምፈራ እናንተ ዝናን ስታግዱ ዝና ማለት አንድ ሰው ብቻ አይደለም። አንተ ችግር ውስጥ ትገባለህ። አንተ ችግር ውስጥ ገባ ማለት ደግሞ እኔ ችግር ውስጥ ገባሁ ማለት ነው። በቀላሉ እኔን መውሰድ ይችላል ማለት ነው። ስለዚህ እኔ ከዚህ ነገር እጃችሁ ባይገባ በማለት ሉላ ትንሽ ቅሬታ እንዳለባት ታሳየዋለች ለሞገስ። ሉላ ዝና ያደረገውን ነገር እና ከዚህ ጀርባ ዝና ሊኖርበት እንደሚችል እናም ደግሞ ምናልባትም ችግር ውስጥ ሊሆን ይችላል በማለት የሚያውቀውን ነገር ሲነግራት ሞገስ ለሉላ ሉላም ደግሞ እኔ ግን አንድ ግራ የገባኝ ነገር እሱ ብልጥ አይደለ እንዴ ጀግና አይደለ እንዴ ግን እንዴት እንደዚህ በቀላሉ ሊሸወድ ይችላል በማለት እሷም ደግሞ ሌላ ጥያቄ ታነሳለች። በሌላ በኩል ታዲያ ሞገስም እኔ ይመስለኛል እኔ እንደማውቀውና እንደምገምተው ጓደኛዬ ጀግና ነው፣ በቀላሉ የሚሸወድና የሚታለል ሰው አይደለም። ምናልባትም ደግሞ በልጁ ምክንያት እንደዚህ አይነት ቦታ ውስጥ ችግር ውስጥ እንዲሁም ደግሞ ለልጁ ለነገጧት ጥሪት አስቀምጣለሁ በማለት ለልጁ ሲል ቤቱን ላለመሸጥ ነገጧት እኔ በሞት እንኳን ቤቱ ለልጄ ያስፈልጋታል ሲልም ለልጁ ጥሪት ምናልባት ማስቀመጥ ፈልጎ ምናልባትም ደግሞ ይህንን ገንዘብ ከነሱ ወስዶ ይሆን በማለት ያማክራታል። ለማንኛውም እሷም ደግሞ እኔም ሙሉ በሙሉ እሱ ወንጀለኛ ነው ብዬ አላስብም፣ አስገዳጅ ነገር ገጥሞት ሊሆን ይችላል። ከዚህ ነገር ጀርባ ደግሞ ምናልባት ብሩክ ግን አስገዳጅ ነገር ከገጠመው ሊያስገድደው የሚችለው ነገር ቢኖር ልጁ ናት። ብሩክ ለልጁ ምንም ነገር ማድረግ እንደሚችልና ለልጁ ሲል እንደሚሞት ሁላችንም የምናውቀው ነገር ነው። ታዲያ ምናልባት እሱ ደግሞ ለልጁ ሲል መስዋዕት ሆኖ ይሆን ትላለች። በሌላ በኩል ደግሞ ማህሌት ቤቱን እየበጠበጠች ነው። ታሰር ያለው በማለት ቅድስት ምግብ ብትመግባት እንበጇ ብታጎርሳትም አፏ ግን አላስቀምጣት ሲል ጥላት እንድትሄድ ተገዳ ነበር። ታዲያ ቅድስቴ ሸለባ አድርጓት ከህፃኗ ጋር በመጫወት ካቆየች በኋላ እንቅልፍ ሸረባ አድርጓት በነበረችበት ጋደም ብላ ጩኸትና የበር ቁርቆራ ስትሰማ ወደ ማህሌት በመምጣት በሩን ከፍታላታለች ልጅቷ ምሳሌም። ታዲያ ማህሌት እዛ ውስጥ መሆኗ ለምን የሆነባት ጥያቄ ደግሞ ለምን እንደዚህ ሊሆን ይችላል? ማን እዚህ ሊያመጣት ይችላል? እኛ ቤት ምን እየተካሄደ ነው? በማለት ተደናግጣለች ምሳሌ ይሄን ነገር እንዳታውቅ በማለት መድብል አስጠንቅቋት ነበር። እንግዲህ ይሄ ነገር ተስቷት ተኝታ ህፃኗ ደግሞ ህፃናቶች አታድርጉ የተባሉትን ነገር አይደለም ማድረግና እንደዚህ አይነት ድምፅ ሰምተው ደግሞ ረብሻ ነገር ያለበት ድምፅ ነገር ማወቅ የሌለባችሁ ነገር አለ ከተባሉ ለማወቅ ጉጉት ይኖራቸዋልና ይህች ህፃን ልጅ ባለማወቅ ወደ ማህሌት ገብታለች። ማህሌትም ደግሞ በማባበል እንግዲህ እንድትቀርባት አድርጋለች። እንድትቀርባትም አጠገቧ እንድትሆንም ካደረገች በኋላ ምሳሌን አንቃታለች። ቅድስትም አጠገቧ በነቃችበት ጊዜ ዘወር ብላ ስታያት ምሳሌ የለችም። ወደ ምሳሌ ሩጣ ስትመጣ ምሳሌን አንቃታለች። ማህሌት ግን ምሳሌን በማነቅ የማምለጥ እድል አለኝ ብላ ሞከራ ነበረ፣ ግን አልተሳካላትም። መድብል ቆርጦ ስለተነሳ መድብል ከኋላ በመምጣት ያሰበችውን ነገር እንዲከሽፍባት ሆኗል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። ውድና የተከበራችሁ ቤተሰቦችን በቀጣይ ተመልሰን እስከምንገናኝ መልካም ቆይታ